ኤልያስን አስጠነቀቀችው ከእንግዲህ በኋላ ከልጅቷ እንድትርቅ ብላ። እሱም ደግሞ እስኪ ከነሱ ለየት ብለሽ እንድትረጅኝ እፈልጋለሁ። እኔ እንደ በፊቱ አይደለውም፣ አንቺንና ብዙ ሴቶችን ጨምሮ በድያለሁኝ። አሁን ግን የድሮ ኤርሚያስ አይደለውም ብሎ ይላታል። እሷ ግን ልታምነው አልቻለችም። በስተመጨረሻም ግን እንድታምነው አድርጓታል። ከነሱ ገለልተኛ ሆና እኔ ኤሚን እንደማሳምናትና ልጁንም እንድታስወርድ እኔ አደርጋታለሁ፣ ከእናንተ እኔ ቀርባታለሁ ብሎ አስረዳትና የህመሟን ምክንያት ሙሉ ለሙሉ እንዳወቀና ዶክተሩ ጋር ሄዶ ስለ ኤሚ ጠይቆ ኤሚም ጎማሮ የሚባለውን እንግዲህ ከቤተሰቦቿ እንዳልተገኘ እንደተነገረውና እሱም ደግሞ ተመርምሮ ከሷ ጋር ደሙ ትክክል ከሆነ እንደሚሰጣት እንግዲህ ለሜዲካል ሰጥቶ ነበረ የመጣሁት ብሎ ይነግራታል። አምራንም እንግዲህ ያን እንደተለመደው ለዳግም እውነቱን ነገረችው። እሱንም በእጁ እንግዲህ ፍላሹን ሰጥተው ቪዲዮን እንዲመለከት አድርገዋለች። ቪዲዮንም ከተመለከተ በኋላ እጅግ እየተበሳጨ እጅግ እየተናደደ እኔ ያንን ቤተሰብ እጨርሰዋለሁ እያለ እሱም እንግዲህ በብስጭት ወደ ቤት ነው የሄደው። አቶ ለይኩንና ወይዘሮ ዝናሽም በአጋጣሚ አቶ ለይኩን ፖሊሶች ይዘው ሲሄዱ ወይዘሮ ዝናሽም እንግዲህ አምራን አናግራ ስትመጣ አምራንም ለፖሊሶቹ ቪዲዮን እንደሰጠቸው እየተናገረቻት ነበረ። ፖሊሶቹም እንግዲህ የዳግምን አባት ገላቸዋል ብለው ይዘዋቸው መንገድ ላይ እያሉ በአጋጣሚ እንግዲህ በሚገርም ሁኔታ የሰንበቱ ታይቷል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? የኑሐሚን ድራማን ተወዳጁን ይዤላችሁ ቀርብ ያለው እስከ መጨረሻው በትህትና ተከታተሉኝ። ለምትከታተሉኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ በባለፈው እንደተመለከታችሁት ትንሽ ላስታውሳችሁ ዳግም ከቤተሰብ ጋር አለመስማማቱና እናቱም ስላልተረዳችሁ በአባቱ መጥፋትና በኑሐሚንም ፍቅር እንደተጎዳ ለእናቱ ነግሯት በቃ እኔ እዚህ ቤት ከተቀመጥኩኝ ችግር ይፈጠራል፣ ስለዚህ እኔ ከዚህ መራቅ አለብኝ ብሎ ሻንጣውን ይዞ እንደወጣ ነበረ። አምራን ስልክ እየደወለችለት ሁሉንም ነገር ስለ አባትህ አስረዳሃለሁ ብላ የደወለችለት። በዚህ ነበረ ክፍሉ የተጠናቀቀው። ዳግምም አምራንን እንዳገኛት ምንድነው ልትነግሪኝ የፈለግሽው ብሎ ሲላትም እንግዲህ አምራን ደግሞ እንደዛ ነው የሚባለው የኔ ብቸኛ ባይተዋር ብላ ትለዋለች። ዳግምም በዚህ ዓለም ላይ እንደኔ ቢፈለግ እንደኔ ብቸኛና ባይተዋር ሰው ሊገኝ አይችልም፣ እኔ የምልሽ መጠጥ አለ ወይ ብሎ ሲጠይቃትም እሷም ደግሞ ከመቼ ወዲህ ነው ደግሞ መጠጥ ብላ እየሳቀችበት መጠጥ እሺ የታዘዘው እስከሚመጣ ወደ ዋና ቁም ነገር እንግባ ወይስ ብላ ስትለውም ያለው አሁን ንገሪኝ ግቢ ወደ ዋና ጉዳይሽ ብሎ ይላታል። እሷም እንግዲህ እንደዛ ነው የሚባለው ብላ ስትለውም ዳግምም ደግሞ እውነቱን ነው የምነግርሽ፣ እስካሁን እየቀለድሽብኝ ከሆነ የእስካሁኑን ንዴቴን አንቺ ላይ ነው የምወጣው ብሎ ይላታል። እና ከየት ልጀምርልክ ብላ ስትለው ደስ ካለሽ ይላታል። እንግዲህ የአባትክ ሞት ሙሉ መረጃ በእጄ አለ ብላ ትለዋለች። አምራንም ለዳግም ስትጠይቀው የእውነትን አንተ አቶ ለይኩንን አሳልፈክ ለህግ ትሰጣለህ ወይ ብላ ስትለውም እሱ ደግሞ አንቺ ሴትዮ ምንድን ነው እየቀባጠርሽ ያለሽ ጤነኛ አይደለሽም ወይ ብሎ ሲላትም እሷም አንስታ ፍላሹን ትሰጠዋለች። እዚህ ፍላሽ ላይ ያለው ምንድን ነው ብሎ ሲጠይቃትም ልታስረጀኝ ትችያለሽ ወይ እያላት ይገኛል። አቶ ለይኩንም ወይዘሮ ዝናሽ ስልክ ደውላለት እሱም በፍጥነቱ ወደ ቤት ሲመለስ እሱም ምንም ሰላምም ሳይላት ነበረ። ምን ተፈጠረ ብሎ ሲላትም ወይዘሮ ዝናሽም ቆይ እዚህ ቤት የእግዚአብሔር ሰላምታ በራሱ ቀረ አይደለም ወይ ብላ ስትጠይቀው እሱ ደግሞ ምን ላርግ ብለሽ ነው የችግሮቹ መደራረብ የፈጣሪንም ሰላምታ አስረሳኝ ብሎ ይላታል። ወይዘሮ ዝናሽም እንኳን መጣክልኝ እኔ እኮ እዚህ በጭንቀት ልፈነዳ ነበረ ብለው አሁን አረፈ በል የሆነ ነገር ይዤልክ እመጣለሁ ብላ ሄዳ እንግዲህ የሜዲካል ምርመራውን የዳግምና አቶ ለይኩን የተመረመሩበት ውጤት ይዛለት ትመጣለች። እሱም ደግሞ ምንድነው ይሄ ብሎ ሲጠይቃትም ያንተና የዳግም ምርመራ ነው ብላ ትለዋለች። እሱም እንዴ ዳግም የኔ ልጅ አይደለም እንዴ? ታዲያ ቆይ ዳግም የሰንበቱ ልጅና የኔ ካልሆነ የማ ልጅ ነው? እና ቆይ አሁንም የተደበቀ ሌላ እንቆቅልሻለሁ ወይ ብሎ ሲጠይቃት ወይዘሮ ዝናሽን እሷም ደግሞ እኔም ግራ እየገባኝ ነገር ካንተና ከሱ ውጪ የማን ልጅ ሊሆን ይችላል? እኔ እኮ በጣም ግራ ተጋብቻለሁ ብላ ትለዋለች። እናም አይምሮዬ ደግሞ የሆነ ነገር እየተመላለሰብኝ ነው። እኔ
ሀሳብ እየተመላለሰብኝ ነው ብነግርህ ካሁን አንተ አብዳለች አትለኝም ወይ ብላ ስትጠይቀውም አቶ ለይኩንም አልልሽም ግን ምንድነው እሱ እስኪ ንገሪኝ ብሎ ያሳምናታል። እሷም ደግሞ በአይምሯ ውስጥ የሚመላለሰው ምናልባት ሰንበቱ በህይወት ካለስ ብላ ስትለው እሱም በጣም ይደነግጥና እንዴ እኔ በራሴ በእጄ ቆፍሬ እየቀበርኩት ሰውዬ እሱ ምን አይነት ተአምረኛ ሰው ቢሆን ነው መቃብርን ፈንቅሎ የሚነሳው ብሎ ሲላትም ይሄ እውነትም የእብድ ሀሳብ ነው ብሎ ይመልስላታል። እሷም እንግዲህ እና አስከሬኑ ታዲያ እዛ ጫካ ውስጥ ተቀብሮ እየተገኘው ምርመራው ታዲያ እንዴት ውጤቱ ሊቀያየር ትቻለ ብላ ስትለውም ምክንያት ወይም ፖሊሶቹ ተሳስተው ይሆናል ስትለው እሱም እዛ ጋር አምኗታል። ግን እዚህ ጋር አንድ ጥያቄ ጠይቋት ነበረ። በድንገት እንደው አንቺ ሳታውቂ ከሌላ ሰው ጋር በስህተት የተፈጠረ ነገር ካለ እስኪ አስታውሺ ብሎ ሲላትም እንዴት እንደዚህ ትለኛለህ? አታምነኝም ወይ? እኔ በልጆቼ እምልልሃለሁ ከአንተና ከሱ ውጪ ምንም ነገር የማውቀው ነገር የለም። የዳግምም አባት በአንድ ቀን ስህተት ነው እንጂ ከዛ ውጪ ምንም የተሳሳትኩት ነገር የለም ብላ ታሳምነዋለች። እሱም እንግዲህ በቃ ይህንንም እንቆቅልሽ እንግዲህ ጊዜውን ጠብቆ ደግሞ እንፈታዋለን እንጠብቃለን እያላት ይገኛል። የዚህ ቤት እንቆቅልሽ አያልቅም ይላታል። እሷም ደግሞ ይኸው ምንም ማድረግ እንዳለብኝ አላውቅም። ልጁም እንግዲህ ሻንጣውን ይዞ ከዚህ ቤት ወጥቷል ብላ ስትነግረውም አቶ ለይኩንም የቱ ልጅ ነው ደግሞ ማን የወጣው ብሎ ሲጠይቃት እሷም ደግሞ ዳግም ከዚህ ቤት ወጥቷል ከናሆም ጋር ተጣልቶ በቃ የተፈጠረውን ነገር እኔ ብነግር ካንተ አታምንም ብላ ስትለውም እሱም ደግሞ ምንድነው የተፈጠረው ሲላት እንግዲህ ናሆም ቤት ኑሐሚን ቤት ሄዶ ዳግም ኑሐሚንን አስገድዶ ስሟታል ብሎ ትነግረዋለች። እሱም በጣም ይደነግጣል። ወይዘሮ ዝናሽ እንግዲህ ያለችበትን ጭንቀት በዚህ ጋር ዳግም በሱ ጨነቃለሁ፣ በዚህ ጋር ኤሚ፣ በዚህ ጋር ደግሞ ኤርሚያስ ብላ ትለዋለች። ኤርሚያስ ደግሞ ምን ብሎ ሲላትም ኤርሚያስን ቤት ድረስ መጥቷል እኮ ብላ ትነግረዋለች። ምክንያቱም ኤርሚያስ ቤት ድረስ እንደመጣ አያውቅም ነበረ አቶ ለይኩን። እሱም ደግሞ ለምንድን ነው እዚህ የመጣው ብሎ ሲጠይቃት እሷ ደግሞ እንግዲህ ያው ይሄንን ያደረገችው ኤሚ ናት። የሚገርመው ነገር እኛና አንተ ቁጭ ብለን ስናወራ እሷ ደግሞ ሰምታለች ብላ ትነግረዋለች። የሰማችውም ደግሞ እኛ ልጁን በመድኃኒት እንደምናስወርድ ብላ ስትነግረው በጣም ይደነግጣል አቶ ለይኩን። ዳግምን በጣም እያዘነ እያለቀሰ እሷም ደግሞ አምራንም አሁን አባትህን ተመልሰ ስለማታገኘው በደንብ ብታለቅስ ይሻልካል ብላ ትለዋለች። እሱም እናቴ፣ አባቴ፣ እህቴ፣ ወንድሜ ለካ የምላቸው ከአባቴ ገዳይ ጋር እየኖርኩ ነበረ ብሎ እንግዲህ ሲያለቅስም ሁሉንም ነገር ደግሞ አንተ እንደ ነፍስ የምትሰፈሰፍላት ዳግም ኑሐሚንም ጨምሮ ብላ ትለዋለች። እሱም ደግሞ አንቺ ሴትዮ አርፈሽ ተቀመጪ ይላታል። ኑሐሚንን ስም ሲያነሳባት በጣም ነው የተናደ ደባት። እናም ደግሞ በቃ አሁን ሄጄ እዛ ቤት ልካችሁ ነው የማሳያቸው ብሎ በጣም እያለቀሰ እሱም ወደ ቤት ይገሰግሳል። ቤትም እንግዲህ ወደ ቤት ጥሏ ሲሄደ አምራንም አሁን ሄድና ያንን ቤት አተረማምስልኝ እያለች እንግዲህ እሷን ትደሰታለች። ናሆም የመንገድ ላይ ያደገች ልጅ እንግዲህ ጉልበቷና አቅሟ ምን ያህል እንደሆነ እዚህ ላይ እንድታቀልልኝ እፈልጋለሁ ትላለች። እንግዲህ እንድም ያለችባት በባለፈው ናሆም አንቺ የጎዳና ልጅ ነሽ፣ አንቺ የሚገባሽ ክብርሽም እዚህ ጋር ነው፣ የሚመጥንሽ ክብርሽ ይሄ ነው ብሏት ነበረና እሷም ደግሞ ይሄንን ቂም ስላደረገች ነው እንግዲህ ፍላሹን አንስታ በነፃ ብር በመውደዷ እንግዲህ አምራን ብር እንዴት እንደምትወድ ማናችንም እናውቃለን። ነገር ግን እሱን ምንም ብር አልተቀበለችውም፣ በነፃ ነው ፍላሹን የሰጠችው። በሚገርም ሁኔታ ሁሉንም ነገር አምኗት ነው እንግዲህ የተቀበላት። እሱም ወደ ቤት ሲገባ እናቱን ያገኛታል። ልጄ ምን ሆነህ ነው ዳግም ብላ ስትለውም እናቴ ልጄ ብለሽ እንዳጠሪኝ ብሎ ይጮህባታል። ቆይ ምን ሆነህ ነው ብላ ስትለውም የአባቱ ገዳይ እንደሆኑ አቶ ለይኩን አባቱን እንደገደለ ሙሉ መረጃውን ሲነግራትም እሷም ደግሞ ምንድን ነው የምትለው እኔ አባትክ ይሄ አቶ ለይኩን ያንተ አባትን አልገደለም ትሰማኛለህ ብላ ትለዋለች። እሱም የእናንተ ስትቀብሩ አባቴን ገላችሁ የቀበራችሁት ቪዲዮ በእጅ ያለ ብሎ ሲላትም እሷ ደግሞ የዛለታ አቶ ለይኩን በአጋጣሚ መንገድ ላይ ሰው ገይቶ ነበረ። በዛን ደግሞ ያንን አፋፍሰን ነው እኛ ጫካ ውስጥ እየገደል ነው እንጂ በየቀበር ነው እንጂ በፍጹም አባትክ ይሄንን አላደረገም፣ እንዴት ነው እሱን የምትወነጅለው ብላ ትለዋለች። እሱም እንግዲህ ይሄ እንዲህ ስትለው በጣም ይደነግጥና ትሰማኛለህ እኔ በአሁን ሰዓት የሚያሳስበኝ ትልቁ አጀንዳዬ የኤሚ ጉዳይ ነው ብላ እንግዲህ ፋይሉን ዘግታ ትሄዳለች። እሱም እንዴት ነው የማምናት ይሄን አሉባልታዋል
ምክንያቱም ልታስቀይርና እኔን እንትን ለማለት የፈለገችበት ምክንያት ነው። ይሄ ትክክለኛ መረጃ አይደለም። ይህንን የቀበረችው አባቴ ነው ብሎ እንግዲህ በሁለት ልብ ሆኖ ናሆምን እሱም የሆነ ቦታ ላይ ናሆምን ያገኘዋል። በመጀመሪያ ጊዜ ግን ናሆምና ኑሐሚንም አብረው ተገናኝተው ስለሱ እያወሩ ነበር። የት ሄዶ ነው ምን ገብቶ ነው ስንደውልለትም ስልክ ያነሳ ብላ ስትለውም እንግዲህ ኤሚ ናሆምም የኔ ጥፋት ነው ሙሉ ለሙሉ ብሎ ሲላትም እሷ ደግሞ ምንድነው ያንተ ጥፋት ብላ ትለዋለች። እንግዲህ በራሱ ጥፋት ነው እኔ ሳልፈልግ ነው የሳመኝ፣ ስለዚህ ይሄ ብልግና ነው ብላ ስትለውም እሱም ይሄንን በማድረጉ በጣም አፍርበታለሁ፣ ከመስመር አልፏል። ነገር ግን እሱ አሁን ልጁ በደመ ነፍሱ ነው እንጂ ትክክለኛ ላይ አይደለም፣ ምክንያቱም ተረብሿል ብሎ ይላታል። እንግዲህ ናሆምንም በአጋጣሚ ናሆምም ዳግምን ያገኘውና አብረው ቁጭ ብለው እያወሩ እያለ ድንገት እናቱ ስልክ ትደውላለች። እንግዲህ ስልክ ስትደውል እማዬ ምን ነው ሰላም አይደለሽም እንዴ ብሎ ነበረ ስልክ ያነሳው። ዳግም ስርክ ነው ወይ ብላ ስትለውም አዎ አሁን እኔን እንደማታወራ አድርግና አውራኝ ትለዋለች። እሱም ደግሞ እንዴት ብሎ ሲላት ለካ እማዬ ብለክ ነው እየጀመርከው፣ በቃ ተነስና እስኪ አውራኝ የሆነ ቦታ ላይ ነገሮች እንዳታባላሽ ብላ ታስጠነቅቀዋለች። ዳግምም እዚህ ጋር ትክክለኛ እርግጠኛ ሆነ አባቱን እንደገደሉበትና ለሱ ለእኔ የነገረችኝን ተረት ለሱ ልትነግረው ነው። ስለዚህ የአባቴ ገዳይ እነሱ እራሳቸው ነው አቶ ለይኩን ነው ብሎ ልጁ ይጠረጥራል። እናም በጣም እያለቀሰ ከዛ ከተቀመጠበት ቦታ ላይ ጥሏቸው ይሄዳል። እሷም ወይዘሮ ዝናሽም እንግዲህ የዛለታ አባቱ የጠፋለታ አቶ ለይኩን መንገድ ላይ ሰው ገይቶ እንደገደለ እናም እሱ ነው አንስተው እንደቀበሩ እንጂ ያንተን አባት እንዳልቀበሩን እንደዛ ዳግም ቢጠይቅክ ያንን ነው መመለስ ያለብክ ብላ ትለዋለች። እሱም እማዬ እኮ ልጁ ያሳዝናል፣ እማዬ እኮ በጣም ዳግም ተጎድቷል ብሎ ይላታል። አሁን የልጁ በአንተ ችኩልነት ነገሮች ሁሉ ተበለሻሽተው ይሄ ቤት ዳግም መፍረሱ ነው ብላ ስታስጠነቅቀው እሱም እሺ ይላታል። እንግዲህ እሱም እሺ ይላታል። ናሆም ግን በስተመጨረሻ መዋሸትና መያዝ አይችልም። ምክንያቱም በጣም ቅዥቃዣ ነው፣ ይቸኩላል፣ ችኩል ነው፣ የዋህ ነው። እናም ነገሮችን እንደሚያበላሽባት ደግሞ እሷም እርግጠኛ ነበረች። ወይዘሮ ዝናሽም አቶ ለይኩን ሲጠይቃት ቆይ አንቺ ምን ብለሽ ሆኖ ልጁን ምን አልሽው ዳግም ስለ አባቱ ሲጠይቅሽ ሞት ብሎ ሲላት እሷ ደግሞ ያው የዛለታ ምሽት ማንተ መንገድ ላይ ሰው በመኪና ጋይተክ ህይወቱ እንዳለፈና ያን ሰውዬ ደግሞ እኛም አፋፍሰን ጫካ ውስጥ እንደቀበር ነው የነገርኩት ብላ ትለዋለች። እሱም አመነሽ ወይ ብሎ ሲላትም አዎ አምኖኛል፣ ቢያምን ባያምን የራሱ ጉዳይ ብላ ትለዋለች። እሷም ደግሞ አንተም እንደዛው አይነት አንድ ነገር አንድ ቃል እንድትለው ነው ፈልገው ብላ ትለዋለች። እውነት እኔ አሁን አይን አይኑን እያየሁት የምዋሽ ይመስልሻል ወይ ብሎ ሲላትም እኔም አይን አይኑን እያየሁ ነው የዋሻሁት፣ ይሄን ደግሞ የማድረግ ግዴታ ነው ብላ ትለዋለች። እዚህ ላይ ብዙም አላመነበትም። እኛ ምክንያቱም በኃጢአታችን ነው እየተቀጣን ያለ ነው፣ ስለዚህ እንዴት ነው የምዋሸው እያለ ነው። እሷ ግን ትዳርህን ለመታደግ አንተ እስር ቤት ብትገባ እኔ ኤሚን ብቻዬን ይዤ መንከራተቴ ነው፣ ያለ አንተ ደግሞ እኔ ምንም ነኝ፣ እኔ አንተን አጥቼ መኖር አልችልም ትለዋለች። እሱም እንግዲህ እሺ ብሏት ይስማማሉ። በስተመጨረሻም ግን አምራንን ለማግኘት እሷም ወጥታ ነበረ። ኑሐሚንም ኤርሚያስን ለማግኘት ትሄዳለች። ኤርሚያስን ስታገኘው አንዴ ወተክን አናውራ ትለዋለች። እሱ መኪና ውስጥ ነበረ። እኔ መኪና ውስጥ ግቢና እናውራ ሲላትም አይ አላውራም ውጭ ነው የምፈልገው ብላ ትለዋለች። እንግዲህ አንተ ቆይ ለምንድን ነው ከልጅቷ የማትርቀው? ለምንድን ነው የልጅቷን ህይወት የምታበላሸው? ብላ ስትጮህበትም እሱ ግን ደግሞ በትህትና ነው ሊያወራት የፈለገው። በቃ አንዴ ተረጋግተሽ ብትሰሚኝና ብታዳምጪኝ ደስ ይለኛል ብሎ ይላታል። አንድ ነገር ልንገርሽ፣ እውነቱን እኔ አንቺን ጨምሮ ሌሎችም ሴቶች ጨምሮ ብዙ እህቶችን ህይወታቸውን አበላሽቻለሁ፣ ግን እኔ ትናንትናው ኤርሚያስ አይደለሁም ዛሬ ተቀይር ያለው ብሎ ይላታል። እቺ ደግሞ የሌላ ማጭበርበሪያ ዘዴክ ነው ወይ ብላ ስትለውም አይደለም፣ እውነቱን ለመናገር አንቺ እስቲ ገለል ብለሽ ከነሱ ወጣ ብለሽ እኔን ወደ እኔ ጎን ሆነሽ ማየ እንድታይ እፈልጋለሁ ብሎ ይላታል። እሱም ሆስፒታል ሄዶ ስለ ኤሚ ያለውን ነገር ሙሉ ለሙሉ አጣርቶ እንደመጣና የደም ሲምብልም እንደሰጠ ይነግራታል። እሷም ደግሞ ምን ለመሆን ነው የሄድከው? ቤተሰቡ ይሄን ያውቃሉ ብላ ትለዋለች። አያውቅም፣ ግን ኤሚ በጣም ትንሽ ልጅ ናት፣ ስለዚህ የእሷ ህይወትን መታደግ አለብን። ጉማሮም እነሱ ቤተሰብ እንዳላገኙ አውቄያለሁ፣ ከተገኘ ደግሞ የኔ ተመሳሳይ ከሆነ እኔ እሰጣታለሁ ብሎ ይላታል። እንግዲህ
በባለፈው እንዳልነው ምንድነው እሱ አሁን ይሄ የደም ምርመራ ውጤቱ ከኤሚ ጋር የሚቀራረብ ከሆነ ሁለቱን አንድ ላይ የሚያገናኛቸውና የሚያቀራረባቸው ነው የሚመስለኝ። ምክንያቱም የልጃቸውን ሕይወት እየታደገ ሰው ምንም ቢሆን በቃ እሷን ያግባት ብለው እሷን የሚያገባ ይመስለኛል። እናም ምርመራው ራሱ ከሱ የሚገኝ ይመስለኛል። እንግዲህ ዳግምም ደግሞ በጣም በሚያሳዝን ሁኔታ እናቱ ስልክ ለናሆም ደውላለት ካወራችሁ በኋላ እሱም እያበደ ወደ ቤት ሲመለስ ናሆምም መንገድ ላይ ጠብቆ ቢለምነውም ምንም ቢለውም እባክህ አባቴን አታሳስርልኝ ብሎ እግሩ ላይ ቢወድቅም አይሆንም ብሎ እንግዲህ ጥሎት እየሄደ እያለቀሰ ነበረ። ወይዘሮ ዝናሽም አምራንን አግኝታት አንቺ ለምንድን ነው እንደ እኩዮችሽ ስራ የማትሰሪው? አንቺ እኮ ገና ወጣት ነሽ አንቺ ብላ ስትላትም አንቺ ግን እኛ ጋር ቤታችን ተለጥፈሽ አንቺ ማለት አልቂት ነሽ ብላ ስትላት እሷም ደግሞ አምራንም አልቂት ደማችሁ ስላልተስማማኝ ነው መሰለኝ ስላልተግባባ ነው ስላልተስማማ ነው ይመስለኛል እንደዚህ ያልተግባባ ነው ትላታለች። እንግዲህ እሷም ወይዘሮ ዝናሽን ለምንድን ነው ይሄንን እንደምታደርጊው ለምንድን ነው ከኛ የማትርቂው ብላ በተጠይቃት እሷ ግን ልጅሽ ነው ያስገደደኝ ብላ ትላለች። በሚያሳዝን ሁኔታ ደግሞ እሷ አለቅሽም ብላ እየፎከረቻት እያለ እሷም እንግዲህ በችግርሽ ጊዜም ደርሼልሻለሁ ብላም ብትላትም ወኒ ደግሞ ቪዲዮውን ለፖሊስ ሰጥቻለሁ ይሄን እንዳደርግ ደግሞ ያደረገኝ ልጅሽ ነው ብላ ትነግራታለች። እሷም ወይዘሮ ዝናሽም ይሄን አታደርጊውም ብላ ስትላት አድርጌዋለሁ ትላለች። እንግዲህ ወይዘሮ ዝናሽም ወደ ቤት ስትመለስ እንግዲህ አቶ ለይኩንም በፖሊስ ተይዞ ነበረ። ዳግምም ወደ ቤት ድጋሚ ለመበጥበጥ እየመጣ እያለ መንገድ ላይ እንግዲህ ወይዘሮ ዝናሽንም ለጥያቄ ትፈለጊያለሽ፣ ሰንበቱ የሚባል ሰው በመግደል ወንጀል ትፈለጊያለሽ ብለዋት፣ በሚገርም ሁኔታ ደግሞ ሰንበቱ እንግዲህ ፊታቸው ነው መጥቶ ፊቱን በደንቡም ሳሳይ ግጥም እያለው ኤሚ ማትሄዱብኝ እያለች ተጨንቃ ነበረ። እንግዲህ ድራማው የተጠናቀቀው እዚህ ጋር ነው። በሚገርም ሁኔታ የዚህ ቤተሰብ ፈተናቸው የሚያበቃ መሰለኝ። ምክንያቱም ሰንበቱ በህይወት መገኘቱ ለአምራን ትልቅ ውድቀት ነው። ምክንያቱም ዳግም ማንም የሚጠላት ማንም የማይገምተው ሰው ነው ሚስጥሩን የነገረኝ ብሎ እሷን አድንቋት ነበረ። እንግዲህ ሰንበቱ ምን ይል ይሆን? እነሱ እንዳይታሰሩ ያደርግ ይሆን ወይስ እንዲታሰሩ እንዲፈረድባቸው ያደርግ ይሆን? በሚገርም ሁኔታ ነው እንግዲህ ወይዘሮ ዝናሽ ያው ሀሳቧ ላይ እየተመላለሰ ያለው ነገር ኦን ሆኖ ነው ያገኘችው። ውድ የቻናሌ ቤተሰቦች ቀጣውን ክፍል ይዤላችሁ እመጣለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምትከታተሉ ለምታበረታቱኝ ከልብ አመሰግናለሁ። እስከዛ ድረስ መልካም ቆይታ ይሆንላችሁ። ባይ ባይ።